እንኳን አደረሰሽ እንኳን አብራ ደረሰን ዛሬ እንግዲህ ዳግማዊ ትንሳኤ ላይ ነው የምንገኘው የዛሬ ሳምንት ትንሳኤውን አክብረናል አሁን ደግሞ ከሳምንቱ በኋላ የፋሲካ ሳምንቱ ዳግማዊ ትንሳኤ ይባላል በዳግማዊ ትንሳኤ እንግዲህ ወዳጅ ዘመዶች የትንሳኤ ዕለት ያልተጠያየቁ ያልተያዩ ዘመዶች በዳግማዊ ትንሳኤ ቤተሰቦቻቸውን ይጠይቃሉ እውነት ነው እኔ አንቺን እንደጠየቅኩሽ ማለት ነው እንኳን አደረሰሽ በስራኛም ስላልቻለን ያው እንግዲህ በብዙ ነገር ቢዚ የሆኑ አንዳንድ ሰዎች በዳግማዊ ትንሳኤ ቀን ነው እንኳን አደረሳችሁ የሚባባሉት ሰብሰብ ብለው ከቤታቸውን ባሻገር ወይ የታላቅ ቤት ይመረጣል ወይ የሆነ መናፈሻ ወይ የሆነ ሰፋ ያለ ቤት ይመረጣና መገናኘት ያልቻሉ በየቤታቸው የተለያየ ቦታ ላይ አውደ ዓመትን በግል ያከበሩ ሰዎች አንድ ላይ ሰብሰብ ብለው የሚያወሩበት ዕለት ዳግማዊ ትንሳኤ ነው ይሄ ደግሞ ቤተሰብን እርስ በርስ ለማጠያየቅ ለማጫወትና ለማገናኘት ምቹ የአውደ ዓመት ወቅት ነው ትክክል ዳግማዊ ትንሳኤን ደግሞ ስናስብ ሌላ ነገር ወደ አይምሮአችን ይመጣል የኛ ሀገር ባህል በጣም የሚደንቅ ነው ልክ ዳግማዊ ትንሳኤን ስናስብ አክፋይ ይኬዳል አክፋይ አዎ የሆነ ነገር ይዞ የሆነ ነገር ቋጠር ተደርጎ ሰውን መጠየቅ አዎ ለወዳጅ ዘመድ ጋር ይኬዳል በተለይ ደግሞ የተለመደው አበልጅ ጋር ክርስትና እናት ክርስትና አባት የሚባለው አዎ ልጅ ይዞ ይሄዳልና ልክ ሲኬድ ደግሞ የባህላችንን ነው ተይዞ የሚኬደው የምታስታውስ ከሆነ በጋዜጣ ተጠቅልሎ የሚጠጣ ነገር ድፎ ዳቦ ተይዞ ይኬዳል የተለያዩ ነገሮች ዳንቴል የለበሰ ድፎ ዳቦ ተይዞ ይጠየቃልና በጣም የሚደንቅ ባህል ያለ አሁን ላይ ደግሞ በጣም የተለመደ ነገር አለ የተለያዩ ቦታዎች ላይ ሀዘን ላይም ሊሆን ይችላል ደስታ ላይም ሊሆን ይችላል ሲኬድ አገልግል ተይዞ ይኬዳል አይደል የተለመደ ነው እና እንግዲህ እስቲ ዛሬ ለተመልካቾቻችን የአገልግል ስራ ምን ይመስላል የሚለውን እናስቃኛቸዋለን በዚሁ ደግሞ የአክፋይ ስነ ስርዓት ማካሄደን ወደ ባላ አካባቢ እንጠይቃለን አዎ በደም ዛሬ እንግዲህ አብራችሁ ናችሁ ያላችሁት በአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ልዩ የዳግማዊ ትንሳኤ የበዓል ፕሮግራማችን ላይ ነው የምትገኙት አሁን እንግዲህ ልንገባ ነው አብራችሁን ትገባላችሁ ጸጊ ኬትሪንግ እና ያገልግል ዝግጅት እየገባን ነው መልካም በዓል ይሁንላችሁ ሰላም ጸጊ ሰላም እንዴና እየሰራሽ ጠበቅ እንኳን ደህና መጣችሁ ቆያችሁ እኮ እንዳይረፍድባችሁ ብዬ ቀድሜ እኔ ጀምሬያለሁ እንግዲህ ብሩክትዬ አንዱን አገልግል እንግዲህ አንቺ ትሰሪዋለሽ እሺ ቢንዬ ደግሞ እንቁላላን ትልጣታለሽ በደም በደስታ እቺን እንቁላላን ቆንጆ አድርጋ እንደዚህ በጎን እንዳትፈረከከስብህ አሪፍ አድርገህ ትልጣለሽ በደስታ ስለዚህ እንዳንቺ ምን ለብስ ይመስለናል አዎ እሺ ቢኒ ጨረስክ እንዴ ብሩክ ዛሬ ወግ ደርሳት በጊዜ ጨረሰች ይልሽ እንግዲህ በፊት ነው የነበርኩ መጠብቃት ብዙ ጊዜ ይሄው ጸጊ ስለዚህ አሁን እንቁላሌን በጥንቃቄ ለብሻለሁ ተሳስተሽ ሁለት እንጀራ ሁለት ነው ከታች የሚደረገው እሺ ከዛ ያገልግል ደንቡ ነው ያገልግል ደንቡ ነው አሰራራም ደስ ይላል ዛሬ እንግዲህ ራሳችን አዘጋጅተን ነው አክፋይ ይዘን የምንሄደው ለና አይደል የተወሰነ ሰዓት ቁጭ ብለን ከጸጊ ጋር የተወሰነ ነገር ብንጫወት ብያስ በጣም ደስ ይለኛል ከዚህ ምግብ መቅመስ አለብን አገልግል እኔ አልዋሽሽ ውስጤ ሰላም አይደለም ማዘጋጀው እኔ ነኝ ይሄንን ምግብ ስበላ ነው ሰላም መሆነው ቢኒ ስላልተሳካለት ጸጊ ስለምታውቀው ታርፋለች እኔ አዘጋጅቼ ነው ይዤላችሁ መጣ አብረን እንሰንበላለን ግን አፍጠኝ ጸጊ እንምከሪያት እንዳንቺ ቶሎ ቶሎ መስራት አለባት አውደ ዓመትና ቡና ጣነን ግን አለማሰብ አይቻልም ማለት ጸጊ በጣም አንድ ላይ የሚሄዱ ናቸው እውነትሽን አዎ እውነት ነው እንዴ ምንድነው እቺ ልጅ አሁን እንግዲህ የለፋችሁበትን ማድ አብረን የሰራነውን የምቀምሱበት ሰዓት ነው እሺ ብሩክቲ እንግዲህ ካላቀረብኩ ብላለች እንዴ አትመጣም እንዴ ብሩክቲ መጣ እሺ ደስ ይላል ማዳችን ደርሳል ልምድ እዚህው ነው የለመድኳት ደስ ይላል እሺ ይሄው የሚገርም ነው ላስታ እየበላን ደግሞ እዚህ ጋር ቡናችን አለ ጸጊንም እያጎረስናት ያፈላ ስለሆነ በእናንተ ጉርሻ ነው ምንም ችግር የለም እሺ አመት ባለ አይደለ አዎ በጉርሻ ነው አክፋይ እኮ ብዙ ጊዜ ሲኬድ ለወዳጅ ዘመድ ነው የሚወሰደውና እየበላን
ጉርሻ ነው የኛ ሀገር እኮ ዋና አንደኛው ባህላችን ጉርሻ ነው እየተጎራረስን ነው እኛ ቤት እንደውም በነገራችሁ ላይ እኔ አንዳንድ ጊዜ እንዲ አንድ ላይ ሲበላ ምናምን ካላጎረሱኝ ሰው ያኮረፈኝ ሁላ ይመስለኛል ያው ዳመት አንዱ መለያችን አንዱን ማጉረሳችን ነው እስኪ ነው አክፋይን እንዴት ነው የምታሳልፈው አክፋይ ደስ ይላል ያው ከጾም ግማሽ ጾም እኩል ይባላል ከዛ ጀምሮ ነው አክፋይ ልጅ እናት ቤት አባት ቤት ያደርሳል ወንድ ልጅም ከሆነ ሚስትየው ታመጣለች እና ከዛ ጀምሮ ነው ደሞ አሁን ዳግማ ትንሳኤ ደሞ ያው ያለ ነው እናቀርባለን እኔም ያው መርካቶ አካባቢ ነው ያደኩት እና እንደዚህ በጣም እንደ ህግም ነው በቃ በስነ ስርዓት ይቀርባል ይሄዳል በጣም እናቶች አባቶች በጣም ነው ደስተኛ የሚሆኑት በጣም ነው የሚያምረው ባህላችን ነው ባህላችን ጉርሻ ይቀጣል ብዙን ጊዜ የሀገራችን ባህል በጣም ድንቅ ነው ቀደም ሲል እኔና ቢኒ መግቢያችን ላይ ያወራ ነው ነበር ጠላ ባህላችን ነው ነገር ግን ልክ ሬስቶራንቶች ላይ ወይም ደግሞ እንዲ ተለቅ ያሉ ቦታዎች ላይ ስናየው ብርቅ ሆነብን በጣም እናደንቀዋለን የአገልግል ስራም እንደዛ አገልግል እንግዲህ አባቶቻችን የሆነ ቦታ ለመሄድ ሲያስቡ ስንቅ ሰንቀው ነው የሚሄዱት አይደል ጀርባቸው ይዘው እንትና ከድሮም ያለ ነው የምናውቀው ነገር ኦፊሻል ወጣ እንጂ ድሮም በባህል ክፍለ ሀገር ላይም እንደምሳቃም እንደማለት እርሻ ድረስ ቦታ ላይ የሚወሰድ እዚህም ደግሞ ያው እናት አባቶች ጋር በእንደሱ ሂደት ይሄዳል ከበፊትም አሁን ያው ወደ ስራ ተቀየረና እንደዚህ በዛ እንጂ ከድሮም ያለ ነው አዲስ ነገር ነው የሚመስለን እኮ ባህላችን ድጋሚ ትንሽ ነገር ተጨምሮበት ሲመጣ ሰው አገልግልን አዞ የመጠቀሙ ነገር እንደው አገልግልን በምን ያህል ጊዜ ሰው ቢያዝ ለምን ያህል ቀን ደራሽ መሆን ይችላል እንደው ችግርንም ከመፍታት አንፃር ላውዳምት ለተለያዩ ቤቶች እያቀረባችሁ ስለሆነ እስኪ እሱን አጫውች ለምሳሌ አንድ አገልግል ሁለት አገልግል ሲሆን አንድ ቀን ሲቀር ኦርደር ቢያደርጉ ይደርሳል ብዛት ሲኖረው ደግሞ ሁለት ቀን ሶስት ቀን አገልግል እንደዛ ነው ኬተሪንግ ደግሞ ያው ሰርግ ሊሆን ይችላል ልደት ክርስትና ሰፋ ያለ የብፌ ስነ ስርዓት ስለሚኖረው ከሳምንት በፊት ከወር በፊት ከ15 ቀን በፊት ያዙ የበለጠ ሬዲ ይሆናል ወደዚህ ሙያ እንዴት ገባሽ ከዚህ በፊት ምን ያክል ጊዜ ሆነሽና ከዚህ በፊት ምን ትሰሪ ነበር ከዛስ ወደዚህ ሙያ እንዴት ገባሽ የሚለው በዚህ ታጫውሽ እሺ እኔ እንደመነሻዬ ካሳንቺስ አካባቢ ሚልካውስ የሚባል ቤት ነበር ኦልድ ሚልካውስ የሚባል ቤት አቶ አንተን ይባላል ባለቤቱ በጣም መልካም ሰው ነው እዛ ለ5 አመት ቡና በነፃ ቡና እንድሰራ እንድጠቀም እድሉን ሰጥቶኝ እዛ ሰራ ነበርና በዛው አጋጣሚ በጣም ቆንጆ ሬስቶራንት ነበርና እየገባው ሙያ እማር ነበር የፈረንጅም ያበሻም አገልግሎም እንደምታውቂው ወጣውጡንም ሁሉንም ስራ እዛ እማር ነበር በኋላ የራሴን መገናኛ አካባቢ መጥቼ ምግብ ቤት በርገር ቤት ከፍቼ እየሰራው ነበር ለ13 አመት ሰርቻለሁ ምን ጥያቄ ፈጠረብኝ መሰላች በርገር ቤት ነበር ጻጊ በርገር ቤት አሁን ደግሞ የባህላችንን አገልግል እየሰራሽ ያለሽውና እንዴት ነው ስሜቱ ከበርገር ቤት ወተሽ ወደ አገልግል ስራ መምጣቱ ቻሌንጅ የለውም ምናልባት ያኛው ቀለል ሊል ይችላል ወይ ደግሞ ይሄኛው ቀለል ሊል ይችላል ወይ አንደኛው ሊከብድ ይችላል ያው አናቆም ስራውን አይደለ አንቺ እንዴት ነው ስታነጻጽሪ መጀመሪያ ላይ ምግብ ቤት ነው ከፈትኩት እዛው መገናኛ አካባቢ ምግብ ቤት ነው በኋላ ላይ ሁሉም ሰው ምግብ አለው በስቷል ምግብ ቤትና ለምን በርገር አልቀይረውም ብዬ በርገር ስለሌለ እዛ አካባቢ የተወሰነ ኮርስ ወሰድኩኝና በርገሩን ጀመርኩኝ በጣም ቆንጆ ስራ ነው ያው ኤሪያ ይፈልጋል ጥሩ ስራ ነው ነገር ግን አሁን ላይ ደግሞ ያለው ይሄ ስለሆነ ኬተሪንግ እና አገልግል ጥሩ ስለሆነ ወደዚህ ስራ ገባሁ ያው ሁሉም ሙያ ይፈልጋል ያኛው የምግብ ሙያው ከሚልካውስ የተማርኩት ነው ብዬሻለሁ የበርገሩ ስራ ደግሞ ኮርስ ወሰድኩኝ የተወሰነ በዛ አማካኝነት በርገሩን ሰራ 5 አመት ቆየው ማለት ነው ከዛ በፊት ምግብ ነው የሰራሁት ከዛው በቃ ኬተሪንግ ስራ አሁን ጥሩ ነው ግቢ ላይ ነው ሰርቼ እንደፈለኩ ነው ማቀርበው ስለዚህ ወደዚህ ስራ ገባው ማለት ነው እሺ ላሽተታቷ እሺ ከሽታ ነው የሚጀምረው በጣም እውነት ነው ሙሉ ይሆናል ቡየቡናው በት ሲሸተት ብሩክቲ በጣም ደስ ይላል ምን ሰማው መሰለሽ ጸጊ ነዳያንም የተለያዩ ነዳያኖችን ባሉበት ቦታ እያዘጋጀች ታበላለች የበጎ አድራጎት ስራ ትሰራለች የሚል ወሬ ደርሶናል እንደው እንዴት ትገልጫለሽ እንዴት ነው እስኪ አጫውችን ያው በረከት ነው እግዚአብሔር ከሰጠክ ላይ
አንድ አገልግል ሁለት አገልግል እንደዚህ ብታበላ ይጨመርላል መልካም ነው እና አንዳንዴ እግዚአብሔር ያላሰብኩት ስራዎች ሲሰጠኝ እኔ ደግሞ ለአባቶች እንደዚህ አደርሳለሁ ሳይሆን አንዳንድ ሰዎች ደግሞ ቤታቸው እንደዚህ በሬ አርደው ቤታቸው ሰራተኛ ይዘሽ መተሽ እንድትሰሪላቸው የሚፈልጉ ብዙዎች አሉ በቤታቸውና እንደዛም ልጆች አሉ አቅርቦት ከነሱ ሙያ ከናንተ ማለት ነው የጉልበት ከኛ ማለት ነውና አሉኝ ሰራተኞች ይዤ ቤታቸው የሚፈልጉትን ማቴሪያሉን አቅርበው እንሰራለን ሁለቱንም ነው የምሰራው ሰርቼ ማቀርባለሁ ኬተሪንጉን እንደገና ሄጂም ደግሞ ልጆቼን ይዤ ሰራለሁ በዋነኝነት እኔ ነኝ ኩከሯ ረዳቶቼን ይዤ ሰራለሁ ማለት ነው በጣም ዋናው እጅ አንቺ ጋር ዋናው እናመሰግናለን ደስ ይላል ሙያሽም ፈገግታሽም ሁሉ ነገር በጣም ደስ ይላል በሚገባ እንግዲህ እኛም አሰራሩ ምን ይመስላል የሚለውን አብረናት አይተናል እንዲሁም ደግሞ በደንብ ከጸጊ ጋር ተዋውቀናል ለአክፋይ የሚሆንም የራሳችን የኔ እቾት የትኛው ነው አንቺ ያኔ ያኛው የትኛው ነው ጸጊ አከፋፊን አንቺ አንድ ነው እሺ ተሰላችሁ ችግር አይ እሷ ከበድ የሚለውን ለኔ እንዳሰጠኝ ብዬ ነው እኩል ነው ተዘጋጀልን ብዬ እሺ በረክቴ ቢሆንም ግን እንግዲህ ተመልካቾቻችን ወደ በኋላ አካባቢ ማለት ነው ከጸጊ ጋር ስንለያይ አንተም አክፋይ የምትሄድበት ቦታ አለ እንግዳህ ጋር ቆይታ ታደርጋለህ እኔም የምትሄድበት ቦታ አለ እነማን ናቸው አንናገርም ፕሮግራሙን ሲከታተሉ እንግዲህ ካሳንቺስ አካባቢ ነው የምንገኘው ቀደም ሲል መግቢያችን ላይ እንዳልነው ይሄንን አገልግል ይዘል እንግዲህ ከአዲስ አበባ ነዋሪዎች ጋር ከምናገኛቸው ሰዎች ጋር ማለት ነው እንቋደሳለን በዛውም ደግሞ የተወሰኑ ጨዋታዎችን እያነሳን እንጫወታለን ሰው እየተጠባበኩኝ ነው እየፈለኩኝ ነው ሰላም እንዴት ነህ እግዚአብሔር ይመስገን ሰላም ነው አለን እስቲ ቁጭ ብለን የተወሰኑ ጨዋታዎችን እንጫወት እንተዋወቅ እንድሪያስ እባላለሁ እኔ ዳዊት እባላለሁ እሷ ወይዘሮ ብሌን ባልና ሚስቶች ነን አብይ እባላለሁ ሃይማኖት እባላለሁ ልጄ ደግሞ ቅዱስ ይባላል ደረጃ ለማየሁ እባላለሁ ተስፋዬ እባላለሁ ተስፋዬ እሱስ እኔ አብርሃም እባላለሁ ስሜ ፍሬው እባላለሁ ፍሬው ደምለው እዚህ አካባቢ ያው አዲስ አበባ ነዋሪ ነኝ አጋጣሚ ለመዝናናት በወጣውበት አጋጣሚ እንግዲህ እናንተን አግኝቻለሁ ዝሮ እንግዲህ እንኳን አደረሳችሁ ብያለሁ ዛሬ እንግዲህ የተገናኘንበት ምክንያት ያው ከትንሳኤ በኋላ ልክ በሳምንቱ ማለት ነው ዳግማይ ትንሳኤ ይባላል ዳግማይ ትንሳኤ ላይ ደግሞ የአክፋይ ስነ ስርዓት ቤተሰቦቻችን ጋር ያልጠየቅናቸው ለትንሳኤ ያልተመቸን ሰዎች ጋር እንሄዳለን እኛም እንግዲህ ይህንን ምክንያት በማድረግ አገልግል አዘጋጅተን አዲስ አበባ አካባቢ ዞር እያለን ከቤተሰቦቻችን ጋር ልናሳልፍ ነው እንግዲህ አንደኛው አንተ ነህ እሺ የበላን እንደው ስለ አክፋይ እስቲ ምን ትይናለሽ ባህላችን ነው ግን አንቺ በመታቂው ስለ አክፋይ ምን ትይናለሽ አክፋይ የተለመደ ባህል ነው ያው ቶሎ የምንሄደው አይደለም በአመት አንዴ ፋሲካ ሲመጣ እኔ በቤተሰቦቼ ሳድግ የማስታውሰውን ማቀውን አያታችን ጋር እንመጣ ነበር የክፍለ ሀገር ልጅ ነኝ እና አያታችንን ልንጠይቅ አዲስ አበባ ስንመጣ በደንብ አገልግል ተሰርቶ ዶሮ ተሰርቶ ዳቦ ተደፍቶ በቃ በጥሩ ሁኔታ ማለት ካልተለመደ በላይ ልንጠይቀው በጉጉት ምን መጣበት ባህል ነበር ለኛ እና በደንብ አስተዋውሰዋለሁ አክፋይ ሲቀጥል ደግሞ አረቄ ተይዞ ዳቦም ተይዞ ደግሞ ከየክፍለ ሀገር ሰው ይጠያየቃል አዲስ ያገቡ ባልና ሚስቶችንም እንደዚሁ በአክፋይ ሰዓት ሄደን እንጠይቃለን እና ደስ የሚል ባህላችን ነው አክፋይን በዚህ መልኩ ረዳዋለሁ አውቀዋለሁ በኢትዮጵያ ቋንቋ ነው ወይስ ኢትዮጵያ ውስጥ ያለችው ሀገር ነው አዎ ሀገራችን ውስጥ የሚነገር ቃል ነው ወይም ድርጊት ነው አክፋይ ማለት ምን ማለት ይመስላል ገምተህ መናገር ይቻላል እኔ እንደውም አልሰማም እስካሁን አክፋይ ቃሉን ሰምተው አታውቅም ቃሉ አክፋይ የከፋ ነገር ወይ የሆነ ነገር ከሆነ ኦኬ የከፋ ነገር ክፉ ነገር ከዛ አክፋይ ማለት ለሌላ መስጠት ማለት በአጭር ከመነሻው ስናደርግ አክፋይ በመንፈሳዊ ስናይ ባጭሩ ሰው የራሱን አምኖበት ወደ ጽድቅና ወደ እውነት ስራ ለኃጢአት ሁሴን በቃ ይሄ ኃጢአት ሰርቻለሁ ስለነበረ ማክፈል አለብኝ ለማን ስል ለፈጣሪ ስል ፈጣሪ ያደረገውን
ትልቁን ስራ ለራሱ አስቦ አጠተኛ ነን ይቅር ባይነት አስፈልገኛል። ስለዚህ ንስሐ መግባት ከንስሐ አንጻር ጋር ይያያዛል። እንብላ ወይም ልጋብዛችሁ ወይ እንደ ነገር ማለት ነው ይመስለኛል። እንብላ ወይም ልጋብዛችሁ። አክፋይ ይመስለኛል። እኔ አክፋይ ከባልና ሚስት ቤተሰብ ወይም የኔ ቤተሰብ ጋር ዛሬ ከቅዳሜ ጀምሮ መሰለኝ የሚከበረው። ቅዳሜ የኔ ቤተሰብ ጋር ከሄድን ነው እሑድ እሷ ቤተሰብ ጋር ማለት ነው። ያው የሚያዘው እንደ አቅማችን ሲሆን በብዛት የተለመደው በሀገራችን ዳቦና አረቄ ያው የቤተሰብ ይዞ ሲመጣ አስታውሳለሁ። በእንደዛ መልክ የምናከብረው ነው። አክፋይ ማለት ብዙ ጊዜ ያው ጾመኛ ቤተሰብ እናትና አባት ያው ጾማሉ፣ ለነሱ ለማክፈር ነው የምንሄደው። እኛው እንደሱ እንደተናገረው ከቤተሰቦቻችን የመጣው ደግሞ ከአያቶቻችን የወረሰው ነገር ዳቦና አረቄ ነው። አሁን ተለውጦ ሌላ እንደሆነ አውቃለሁ። ያው እኛም ነገ አለብን የሚገርመው ነገር እውነት አክፋይ አይ ቲንክ 2 ቀን ከፋሲካ በፊት የሚጾመው። ኦኬ ጾም ነው። አክፋይ እንግዲህ እኛ የምናውቀው በአያቶቻችን ነው። ምናልባትም እኛ ከስራ አጋጣሚ ነው ይችላል በተለያየ አጋጣሚ አክፋይ እኔ ሄጄ አላውቅም። በእርግጥ ብዙ ጊዜ ምንድነው የሚባል ከአያቶቻችን ጋር ልጆች ተሰባስበው የሚያከብሩት በዓል ነው አክፋይ የሚባለው። ስለዚህ ብዙ ልጅ ያለው በልጁ ልክ ወይ ደግሞ ብዙ አይነት ልጅ አለ። በሃይማኖታዊ አጠራሩ የክርስትና ልጅ አለ፣ የጦጥ ልጅ አለ፣ ብዙ ነገሮች አሉ። እነዚህ ተሰባስበው ከአንድ ከአባታቸው ማዕከል የሆነ ቦታ ላይ የሚያከብሩት በዓል ነው። እኔ እስከማውቀው ድረስ እንደዛ ነው። እንትና ያከፍላል ካለ ያው ህማማቱ ከአርብ ጀምሮ ምግብ ሳይበላ እስከ ትንሣኤ ድረስ ማለትም ያው ክርስቶስ ተንሥአ እሙታን እስኪባል ድረስ የማይበላበት ነው ማክፈል ማለት አንዱ። ሁለተኛው ደግሞ በሚመስለኝ ተካፍሎ መብላት የዚህ አይነት ስሜት ለክኛ እንደምንበላው እንደዚህ ተካፍለን እንደምንበላው ማለት ነው። ፋሲካ ሲመጣ ምን አይነት ትዝታ አላችሁ? ከቤተሰብ ከጓደኛ ከዘመድ ጋር ምን አይነት ትዝታ አላችሁ? አብርሽ ካንተ ልጀምር። ከቤተሰቦቼ ጋር በጣም እናከብራለን። ያ ነው በጣም ትዝ የሚለኝ ከቤተሰቦቼ ጋር ማስታወስ። አሁን ጥሩ ጊዜ እናሳልፋለን ከቤተሰቦቼ ጋር ምናምን ነገር ከጓደኞቼ ጋር ምናምን እንደዛ ነገሮች ትዝ ይለኛል። በቃ ያ ነው። አንድ አመትን ፋሲካን በጣም ተዘጋጅቼበት በቃ እንግዶች ይመጡብኛል ብዬ የባሌ ቤተሰቦች በቃ ሁሉም ተዘጋጅቼ የመጨረሻ የቀረኝ ዳቦ ነበረ እና ዳቦ በጣም ኮፍ ብላ በቃ መብራት ጠፋብኝ። በጣም ተጨነቅኩ። በቃ ፕሮግራሜን የሚበላሽብኝ መሰለኝ ሁሉ የሰራሁትና ያን ዳቦ በምን አደርገዋለሁ ብዬ ጨረሻ በቃ ሊበላሽ ሲል አንድ ጎረቤቴ ትመጣና የገበር ምጣድ ሰጣኝ። ማታ ላይ በጭስ መብራት በሌለበት ያንን በባውዛ ዳቦ መጋገሬን አስታውሰዋለሁ። በስራ ነው ያሳለፍነው፣ ግን የመጀመሪያ በዓላችን ነው። አንድ ላይ ከተጋባን በጓደኝነት ብዙ በዓሎች ነው ያሳለፍነው፣ ግን በትዳር የመጀመሪያ በዓላችን ነበር። ደስ ይላል። ያው እናቴ ይዘታል በእንደዛ መንገድ አሳልፈናል። እስከ 5 ሰዓት ነው ቤታችን ነበርና ቆንጆ ነው። ያው ቡናውም ዳቦም ሁሉም ነገር ነበር። እግዚአብሔር ይመስገን። እንዴት ነው ዶሮ ሰርታለች? እንዴ ያው ታዲያ የመጀመሪያ ቦራ ዶሮ ካልበላ ፈረሰኛውን በጉጉት ፈረሰኛውን ካልበላ እንዴት ይሆናል? በቄ እንዴ የመጀመሪያ ታዲያ ያው እንደ ሕፃንነት ልብስ ተገዝቶልኝ ልብሱን ለብሼ ወጥቼ ከልጆች ጋር ስሯሯጥ ገና በአንድ ጊዜ የበዓሉ ቀን የተቀደደብኝ አይረሳኝም። ከዛ ጉልበቱ እንዳለ ተቀዶ ከዛ በኋላ እንደገና ቀይሬ ሌላ ልብስ አድርጌ ለምን ቀየርክ ብሎ አባቴ ተቆጥቶ ሳይው ልብሱ ተቀዷል። ይሄ አጋጣሚ አይረሳኝም። በበዓል አክፋይ አንቺ ይዘሽ ሄደሽ ታውቂያለሽ? አዎ እኔ አግብቼ እዚህ በመጣሁበት ደግሞ አዲስ አበባ ስኖር የባሌ ቤተሰቦች ጋር አክፋይ ይዘን ሄደናል። እንዳልኩሽ አሁን ደግሞ እንደ አክፋይ ሲባል በዚህ በአዲስ አበባ ስኖር ደግሞ እኛ ውስኪ ነገር ይዘን ዳቦ አድርገን ይዘን ሄደናል። ያው ቀለል ብሎ ማለት ነው። እንደዛ ደግሞ የባለቤቴ እናትና አባቶች ጋር እሱን አድርገን ሄደናል። ዶሮ ጠጅ ምናምን የበዓል ዶሮ ፋሲካ ከሆነ ምን ጠጅ እንደዚህ አገልግል በቃ ቤት ያፈራውን በባህላችን የምናደርገው የኢትዮጵያ ባህል አለ አይደል? ብዙ አይነት ነገር አለ። በየእንትኑ በየአካባቢው የተለያየ ባህል አለ። እንደኛ አካባቢ አረቂ ይያዛል፣ ዳቦ ይደፋል፣ የተለያዩ ነገሮች ተይዘው ምግብ ወላ ተሰርቶ ሊሄድ ይችላል። አብሬ ዶሮ አርደህ ታውቃለህ? ዶሮ እኔ እንጃ ማለት ማዘር አንዳንዴ ስታርድ ሰማለሁ።
ማዘር ያርዳሉ? የምር የምር አንተ እኔ ግን እኔ አላርድም። አይገርም? ወንድ አቅቱም ብቻ እኔ አርድ ቢባል ቢያንስ አንድ ቀን ወይ ሁለት ቀን ባየው ቁጥር ሊያርድ ይችላል። ግን አይቼ ስለማላውቀው እሱ አላየሁትም እስካሁን። ዶሮ ስንት ብብት ያላት ይመስላል? ዶሮ እኔ እንጃ 2 ይመስለኛል። 2 ብብት። የቱ ጋር ነው የቱ ጋር? ክንፏ ስራ አይደለም ብብቶች። ዶሮ ትሻለሽ? አልሰራም። ለምን? አላውቅም። እሺ ዶሮ ስንት ብብት አላት? 12 ብብት 12 ብብት ብብት 2 የትኛው እና የትኛው? ይሄና ታፋዋ ምንድን ነው? ከታፋዋ ጋር ብብት የላትም። ቆንጆ ነበረ። አሪፍ ቆይታዎችን አድርጌያለሁኝ። የተለያዩ ሰዎችን አግኝቻለሁ። እኔም ጋር እጅግ በጣም ማራኪ ነበረ። በሚገርምሽ ሁኔታ አክፋይ ምን ይመስላል በየመንገዱ ካገኘናቸው መንገደኞች መካከል ፕሮግራሙን በዚህ ልክ አስዳስስናችሁ። እንግዲህ አክፋይ አንደኛው አብሮነትን ማሳየት ነው። እኛም እንግዲህ ከተለያዩ ሰዎች ጋር አብረን ማዕድን እየተጋራን አብሮነታችንን በአክፋይ ፕሮግራም አሳይተናል። የነበረን ቆይታ የተከታተላችሁትን ይመስል ነበረ። ሌሎች የአዲስ ሚዲያ መዝናኛ ፕሮግራሞች ይቀጥላሉ። አብራችሁ ነው። መልካም